ሊቀ ጳጳስ ያወቀው ምዕመን ብቻ ነው ሐዘን መግለጫ የሚወጣለት። የእስልምና እምነት ጾም በዓላችሁ ጊዜ ላይ ቤተ ክህነት ትእዛዝ ሰጥቶ ስናይፐር አስታጥቆ ያዘመተው ሰው የለም። እኛ አባት ቤተ መቅደስ ሲያስቀድሱ ተገድለዋል። ሁለት ሞት ሞተናል። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን፣ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ሼኩንም ገድለውታል፣ ካህኑንም ገድለዋቸዋል። ስለ ሁለቱም ነገርና ሌሎች ተያያዥ መረጃዎችን አያይዤ የማቀርብላችሁ ሰዓት ላይ ነው የምንገኘው። አርያ መካሻ ነኝ። ይህ የአርያ ሚዲያ ነው። መረጃዎቻችንን ሰብስክራይብ፣ ላይክ እና ሼር ስለምታደርጉ እጅግ በጣም እናመሰግናለን። የዛሬ ከያዝኩላችሁ መረጃዎች መካከል ከማቅረቢያ በፊት ግን መጀመሪያ ለእናንተ ሰላማችሁ ይብዛ፣ ጤናችሁ ይመለስ። እመቤታችን ቅድስተ ቅዱሳን ድንግል ማርያም ትጠብቃችሁ፣ ከክፉ ነገር በሙሉ ታርቃችሁ። ታሞ የተኙ በሆስፒታል በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ቅዱስ ዮሐንስ ይጠብቃችሁ፣ በምልጃ በረድኤቱ ይራዳችሁ። ከመሸጋገሪያ በኋላ ከመግባቴ በፊት ግን አንድ ማስታወቂያ ልንገራችሁ። ለልጆቻችሁ ቤት መግዛት የምትፈልጉ፣ ለንግድ ሱቆች የምትፈልጉ ከሆነ ቤት ደግሞ መግዛት የምትፈልጉ ከሆነ ከ1 ዓመት እስከ 3 ዓመት የምትረከቧቸው ከባለ 1 መኝታ እስከ ባለ 3 መኝታ ከ5.5 ሚሊዮን ጀምሮ መግዛት የምትችሏቸውን ህጋዊ ውል ያለውንና በህጋዊ መረጃ ሄዳችሁ የምትደራጁትን ቴምር ሪል ስቴትን ገብታችሁ ውል መዋል ትችላላችሁ። እኛም ከማስታወቂያ በኋላ እንገናኝና ወደ ፕሮግራማችን እንገባለን። ብልሆች በድካም ያገኙትን ሀብት አጋጣሚ ተጠቅመው ጥሪት የሚያፈሩ ናቸው። እኛ ቴምር ፕሮፐርቲስ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን 143 ሺህ ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ብቻ ሲሆን በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ። የመጀመሪያው ፕሮግራሜ ሼኩን ገድለውታል። ነፍሰ ገዳዮች ገደሉት፣ አሳዳጆች ገድለውታል። እቺ አጀንዳ የሃይማኖት አጀንዳ ተደርጋ መጣለች። እኔ ግን ከሃይማኖት አጀንዳ በፊት መጀመሪያ እኚህ ኢማም ስላረፉ ልባዊ ሐዘኔን መግለጽ እፈልጋለሁ። እንደ አንድ ኢትዮጵያዊ ወንድም የሃይማኖት አባት ናቸው፣ መምህር ናቸው፣ የእስልምና እምነት ሰባኪ ናቸው። አርፈዋል። ነፍሳቸውን ይማር። በቅድሚያ የተገደሉት የሃይማኖት ግድያ ነው የሚሉ አጀንዳዎች መጡ። አርሲ 33 በቅርቡ ተገድለዋል። ነገር ግን የሃይማኖት ነው የሃይማኖት አይደለም የሚል አጀንዳም አልተነሳም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖቼ ተገድለዋል፣ የአርሲ ሀገረ ስብከት ሊቀ ጳጳስ እያለቀሱ ተናግረዋል። መንግስት ምንም ምላሽ አልሰጠም። አዝነናል፣ አልቅሰናል፣ አንብተናል፣ መልስ የለውም። የግድያ ፉክክር በጣም አይገባም። ልክ ኦርቶዶክሳዊ ሲገደል የእስልምና አባት ሄዳችሁ የምትገሉ ነፍሰ ገዳዮች ትክክል አይደላችሁ። ሁለቱንም የፈጠራቸው እግዚአብሔር ነው። ድነው መሄድ ሳይድኑ መሄድ የግለሰቦቹ ነፃ መብት እንጂ የሃይማኖት ተቋም አስገዳጅና ግዴታ ሊሆን አይገባም። እኛ አሁን አንድ ነገር ልንገራችሁ። የአክስቱ ልጅ ዲኑ አሊ ማህበራዊ ሚዲያ ላይ እንዲህ አይነት መረጃ አጋራ። እንዴት እንደተገደለ ማን እንደገደለውም ጭምር። ጎንደር አለ ሞባይል ለመንጠቅ የሰው ህይወት የሚያጠፉ ድንዙዛን ከተማ ብሎ ገለጸ። ዛሬም ጎንደር ትወቀሳለች። በጥምቀት ወቅሰናታል፣ ኮንነናል። በሎዛ ማርያም ወቅሰናል። ከተማዋን አለ የምንወቅሰው። በነገራችን ላይ ቦታው ላይ ከእምነቱ አስተምሮና ስርዓት ውጪ ስለሚያደርጉት ነገር እንጂ የምንወቅሰው ከተማዋን አንወቅስም። ከተማ እኛ ስንኖርባት ብናጠፋት እኛ ሳንኖርባት እንደሌላው ሀገር ከተማ የምትኖር ከተማ ነች። ስለዚህ እሱ የጠቀሰው ከተማዋን ነው። ሼህ መሐመድ ዘይኑ ያክስቴ ልጅ ነው፣ ታናሼ ነው አለ። ጎንደር ሲሄድ
ለማግኘቱ መጓጓለት የሚናፍቅ ብሩህ ፊት ያለው ሰላምታው ብቻ የሚያጠግብ ቁጥብ ቃላቶች ለሰሚው ዕውቀት የሆኑለት ሰው ይወዳል፣ ቸርም ነው። ረመዳን 17 ጁምዓ እስር ሰግጄ ቤት ሄድኩ። እናቱን፣ አክስቴን፣ አባቱ፣ እህቶቹን፣ ወንድሞቹን በአካል አገኘኋቸው። እሱ ግን በዛ ሰዓት ሱቅ ስለሚሆን አላገኘሁትም። ከቤት ወጥቼ እርሱ ከሌሎች ኮሚቴ አባላት ጋር ሆኖ ያስጀመረውን የሐጂ ዩሱፍ መስጅድ ግንባታ ጎበኘው። ቆሞ ስለሚያሰራ በአንድ ሳምንት በሚገርም ፍጥነት እየተሰራ አየው። መስጅዱ ግንባታ አስመልክቶ ለመወያየት ተቀጣጥረን ነበር እና በዕለቱ ማሚ ያስጀመረውን ሐጂ ዩሱፍ መስጅድን ጨምሮ ሌሎች ግንባታዎችን ለማገዝ ብሎኬት ማምረቻ ማሽን ለመግዛት የገቢ ማሰባሰቢያ ለማድረግ በገዛ ሀገር ደርሰን ተመልሰናል። ደርሰ በገዛ ሀገር ቀብር ላይ መገኘት የለብህም ስትባል ደግሞ የተሰናበትከውን ጀናዛ ሳትቀብር እንደመመለስ ከባድ ጉዳት የለም። ግን አላህ ያለ ሆነ። እርግጥ ነው እርሱ ሸሂድ ነው። ሀገሩ ግን የጋንግስተሮች ከተማ ሆኗል። ሰው ተገድሎ ግድያው በተፈጸመበት ቦታ ላይ አንድም ፖሊስ የማይገኝበት፣ አስክሬን ምርመራ የማይደረግበት፣ ግን ደግሞ ለቀብር ዕለት ቀብር አድማቂ ይመስል ፖሊስ ሚሊሻው የሚያጅብበት የግፍ ሀገር ሆኗል። ስትዘረፍ ፖሊስ ቆሞ እያየ ዝም የሚልበት፣ ሚሊሻ ተብየው ህዝቡን ሳንቲም ከመቀፈል መኪኖችን እያስቆመ ለግዱ ጉዳዩ እንድታደርሰው ከማድረግ የዘለለ አንዳችም ተግባር የለም። ዘራፊዎቹ ከየትም የሚመጡ ሳይሆን እዛው ከተማ ላይ የሚኖሩ ናቸው። ቀን ከተማ ውስጥ ሲቅሙ ይውላሉ፣ ጨለም ሲል መጥተው ይጠጣሉ። መሳሪያቸውን በነፃነት ተሸክመው ሮንድ ያደርጋሉ። ያገኙትን ይዘርፋሉ፣ ይገድላሉ። ከልካይ የላቸውም። እውነት እነዚህ መሀይም ዘራፊዎችን ማስቆም ሳይቻል ቀርቶ ነው ወይስ ተፈልጎ? አላህ በሸሂዶች ቦታ ያኑርህ። ለቤተሰቦች መጽናናት፣ ለቤተሰቦች ሰብር ይሁን። ያው መጽናናት ይመስለኛል በአማርኛ ቃል። እኛ ጎንደር በዝርፊያ ምክንያት በሞባይል ዝርፊያ ምክንያት ስለተገደለው ኢማም በአማርኛ በክርስትና ነፍስ ይማር እንላለን። እዚህ ጋር አንድ ነገር ልናገር ፈልጋለሁ። አርሲ የተገደሉ ኦርቶዶክሳውያን የሚያስተዳድረው መንግስት ነው። ታጣቂ ኃይል ምናምን አይደለም የሚያስተዳድረው። ለዚህኛ የምንጠይቀው መንግስት ነው ማለት ለዚህ ቦታ ላይ ምላሽ እንዲሰጥ ነው የምንጠብቀው መንግስት ነው። ጎንደርን የሚያስተዳድረው መንግስት ነው። ስለዚህ ቅድም እንዳልከው አንተ ማነህ ወንድማችን ዲኖ አሊ አሱመያ ይላል የገጹ ላይ የምንጠብቀው ከዛ አንጻር ነው። ምክንያቱም መንግስት ነው መመለስ ያለበት። የሚያስተዳድርበት ከተማ ላይ መንግስት የሚያስተዳድርበት ከተማ ላይ ተጠያቂ የጸጥታ አካል ነው። ሲዘርፉ አይተው ዝም ካሉ የሚጠየቀው መንግስት ነው ወይ? ዘራፊዎቹ ያውቃሉ። መሳሪያ ይዘው ደግሞ ጎንደር ከተማ ላይ እኔ ተመላልሼ ያውቃሉ። ጎንደር ከተማ ላይ መሳሪያ ይዘው የሚንቀሳቀሱት የመንግስት የጸጥታ አካላት ናቸው። ቢያንስ ከ4 ከ5 ጊዜ በላይ ግጭቱ እያለ እንኳን ለጸበል ለተለያየ ምክንያት ሄጃለሁ፣ በስራ ምክንያት። ስለዚህ በሄድኩባቸው ጊዜያቶች መንግስትን የሚያስተዳድረው በመንግስት መዋቅር ስር ነው ያለው። ስለዚህ ማንም ግለሰብ በነፃነት በራሱ ፈቃድ መሳሪያ መያዝ አይችልም። ያ ማለት በዘዋሪ መንገድ ጉዳዩን የሚከታተለው መንግስት ነው ማለት ነው። እና ጉዳዩ የሃይማኖት ግጭት አይደለም፣ ወይ ደግሞ ሙስሊም ስለሆነ ብለው አይደለም ኦርቶዶክሶች የገደሉት። መልእክቱ ያለ ይሄን አንስቶ ካሳ አሊ እንዲህ ብሎ መልስ ሰጠ። የተገደሉት ጎንደር ላይ በዝርፊያ መሆኑን ወንድሙ ወይ አክስቱ ልጅ ነግሮናል። ነገር ግን እንዲህ አይነት ቦታዎች ላይ እንዲህ አይነት ግድያ መፈጸሙ እየተለመደ መጥቷልና ይሄ ጋንግስተር እንዳይሆን እዛ አካባቢ ጠብቁ፣ እነዚህን አካላትና እዛ አካባቢ የሚኖረውን ነገር እንዲህ ስፈራ ነበር በፊትም ሲል ሐሳቡን ገለጸና ዲኖ አሊ ምን ብሎ መለሰለት መሰላችሁ? ወዳጄ ሐሳቤን አታጣሙ። እኔ እምነት ተኮር አይደለም አላልኩም። ዘረፋው መስጂድ በር ላይ መሆኑ ብቻ እምነት ተኮር ያደርገዋል። እውነት ነው። ሌባ የሃይማኖት በር ላይ ጠብቆ ነው የሚዘርፈው ማለት የሃይማኖት ቦታዎች ላይ ዞር ሲሉ እየጠበቀ ነው የሚዘርፈው። ከእምነት ቦታ ይውጣ፣ ከእምነት ቦታ ይኑር። ሌባ ነው፣ ሃይማኖት የለው። በተዘዋዋሪ መንገድ ሰብስቦ ቆልፎ አምጥቶ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችንና እምነቱን የሃይማኖት ግጭት ለመቀስቀስ የሚጥሩ ጽሁፎች እነዚህ ናቸው። መጀመሪያ የገለጽክልን እውነት ነበር። ሐሳብ በራስህ የራስህን ሐሳብ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ሸገር ሲቲ ላይ አዲስ አበባ ላይ በድንጋይ ተቀጥቅጠው የሞቱ ቄስ አሉ። የሃይማኖት ጦርነት ነበር ማለት ነው። ቤተ መቅደስ ውስጥ የተገደሉ አዳማ ላይ አሉ።
የሃይማኖት ጦርነት ነበር ማለት ነው። ታቦት ተሸክመው ሰላሌ ላይ የሚካኤል ቤተክርስቲያን ታቦት አስተዳዳሪ የነበሩት አባት ታቦት አጅበው ታቦት ሸኝተው እዛው የጥምቀት ስፍራ ላይ ተገድለዋል እና የሃይማኖት ጦርነት ነበር ማለት ነው። ጅማ ላይ ካህናቶች ተገድለዋል እና የእምነት ጦርነት ነበር ማለት ነው። መንግስት የሚያስተዳድራቸው ቦታዎች ናቸው። እናንተ የሃይማኖት ጦርነት ትፈልጋላችሁ። መንግስት በሃይማኖት ምክንያት ጸብ እንዲነሳ አይፈልግም። እኛም በእመኖቻችን እየተገደሉ ነው እንላለን። ነገር ግን የሃይማኖት ጦርነት ሊያነሱ ነው ብለን ተናግረን አናውቅም። እናውቃለን። ወሃቢያ የሚባል ክንፍ ከአሸባሪው አካል ጋር የሚጸጻፋቸው የሚላላካቸው የሚያሰለጥናቸው ድርጊቶች በተግባርም በድርጊትም ይመስላሉ። ይህንን ደግሞ እኛ አይደለም የምንናገረው፣ እናንተ ውስጥ ያሉ ሙስሊሞች በተደጋጋሚ እየተናገሩት ነው። እንኳን ክርስቲያኖችን እኛን ያጠፉናል ብለው የተናገሩት እነሱ ናቸው። እኛም የእነሱን መረጃ ቀረብንላቸው። ስለዚህ ምን አይነት እስልምና እንደሚፈልግ የሚሰሩት እነዛ ወሃቢያዎችን እናንተ ጠይቋቸው። የተከበረ ሃይማኖት መምህርን ለይቶና ነጥሎ መግደል ሃይማኖታዊ ያደርገዋል። በግድያ ወቅት ፖሊሶች በቦታው ዘግይተውም ቢሆን አለመገኘታቸው ሃይማኖታዊ ያደርገዋል። የአስክሬን ምርመራ ሳይደረግ መቀበሩ ሃይማኖታዊ ያደርገዋል። ሐሳቤን አጣመ እኔ ጻፍኩት ሳይሆን አንተ በፈለግከው መንገድ መብት መተንተን ልክ አይደለም። እውነታውን ተቀበልና አውግዝ። ሚያዚያ 18 እኮ ሼህ ኑር የተባሉት ጉምቶ የቁርአን መምህር ከዛ ሁሉ ህዝብ ተለይተው በአለሞ ተኳች ከሩቅ በስናይፐር ተገድለዋል። እሱስ ተራ ዝርፊያ ነው ብለህ ታስባለህ? የሙስሊም ድርጅቶች እኮ እየተመረጡ ተዘርፈዋል፣ ተቃጥለዋል። መስጂዶች ላይ እኮ እሳት ተለቆባቸዋል። ያልቻሉት ላይ ድንጋይ ናዳ ተለቀዋል። እሱስ ሃይማኖት አይደለም ልትለኝ ነው? እውነት ሐሳብ ስለ ሀገር ከሆነ እውነታው ቢመርም መቀበል ያስፈልጋል። ከሙስሊሙ ጎን ሆኖ እንዲያሉ አጥፊዎችን ማውገዝ መቃወም ግድ ነው። እናንተም ከክርስቲያኑ ጎን ሆናችሁ አውግዙ። ፊት ለፊት ነው የምንናገረው። ከዚህ በኋላ መደበቅ ትተናል፣ ማሽሞንሞን ትተናል። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ቄስ፣ ካህን፣ የቤተ ክርስቲያን አባት ሲሆን ለእናንተ ደብተራ፣ ጠንቋይ ምናምን ትላላችሁ። እምነት ነው እኩልኛ። የእኛ እምነት አማኝ ሲገደል አይመለከታችሁ። የእናንተ ሲገደል ግን ከጎናችሁ እንድንቆም ትፈልጋላችሁ። ባትሉንም እኛ ከጎናችሁ እንቆማለን። ነግራችሁን አይደለም። አንድ ኢትዮጵያዊ ስለሞተ እናዝናለን። ነገር ግን ኦርቶዶክሳዊ ቤተ ክህነት ትእዛዝ ሰጥቶ ስናይፐር አስታጥቆ ያዘመተው ሰው የለም። ብዙ ጊዜ ጦርነት ስታነሱ ቤተ ክህነት እያላችሁ ትናገራላችሁ። ቤተ ክርስቲያን መሳሪያ የላት። መሳሪያዋ መስቀል ነው። መስቀሏ ጦር እየወጋችሁ ከሆነ እሱን እናንተ በጸሎታችሁ ፍቱት። የመስቀሏ ጦር የሰማያዊ መንግስት መግቢያ ነው። በተረፈ መሳሪያ የያዘ የታጠቀ ኃይል እዛው በፖለቲካው ሌላው አካል አለ። በተረፈ ደግሞ የመንግስት ጸጥታ አካል ነው መሳሪያ የታጠቀው። እየተናገርክ አይደለም እንዴ? ለምን ወደ ሌላ ሃይማኖት ትገባለህ? እዛው የታጠቀው ፖሊስ እያየ ዝም አላልክም እንዴ? ለምን ፖሊሱን አትናገረው? ወይ ለምን መንግስትን አትናገረው? ሃይማኖቱ ላይ መጥተህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ለማያያዝና አጀንዳው በነገራችን ላይ የሚፈለገው መቼ እንደሆነ ልንገራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብይ ጾም፣ አብይ በዓላት፣ እነዚህ የዓመታዊ ክብረ በዓሎች በሚከበሩ ጊዜ ሆነ ተብሎ አጀንዳ ይከፈታል። እንደገና ደግሞ ብዙሃን እስልምና እምነት ተከታይ ምዕመናን ስለሚሰበሰቡ የእስልምና እምነት ጾም በዓላችሁ ጊዜ ላይ እነዚህ አጀንዳዎችና የነፍስ መጥፋቶች ይከናወናሉ። ይሄ እንዴት መተንተን ያቅታችኋል? ነገሩን ሁሉ ከቤተ ክርስቲያን ጋር ከማያያዝ እሱ አይቀልም ነበሩ። የመጀመሪያ ሌላ ላሳያችሁ። ግድያ ከመጣችሁ አይቀር አንድ ነገር ላሳያችሁ። እንደው ጀምሬ ያልተውም ብዬ ነው። እናንተ እዛ ተገደለባችሁ አይደለም? አለቀሳችሁ፣ አዘናችሁ አይደለም? እኛ አባት ቤተ መቅደስ ሲያስቀድሱ ተገድለዋል። ቅዳሴ ላይ ነው የተገደሉት። ማህበረ ቅዱሳን ማህበራዊ ሚዲያ ላይ እንዲህ ብሎ ጻፉ። በወሎ ሀገረ ስብከት በመሃል ሳይንት ወረዳ በተተኮሰ ከባድ መሳሪያ 5 የቤተ ክርስቲያን አገልጋዮች ተገደሉ። ቅዳሴ ላይ። ይሄ የሃይማኖት ጦርነት ነው እንበልኛ? ሐዘናችን እናላከው፣ ሰበብ እንፍጠር፣ የግጭት ጦስ እንፍጠር። ምን ይጠቅመናል? ለሀገራችን ምን ይጠቅማል? ይሄን ማለት ግን እውነቱን ቢመራችሁም ቢመረንም እንዋጠው። ከባድ መሳሪያ የታርጌት ስፍራ ተመርጦለት የጂፒኤስ ተሞልቶለት ተራ መባረቅ አይደለም። ከፍተኛ ዶላር ወጥቶበት
ጠላትን ወይ ሀገርን የሚጎዳ ነገር ድባቅ ለመምታት የሚተኮስ እና የተተኮሰው ቅዳሴ ያስቀደሱ ካህናት ላይ 21 ካህናት ናቸው የቤተ ክርስቲያን አስተዳዳሪ ጨምሮ 26 ኦርቶዶክሳውያን ሞተዋል 4ቱ ምዕመናን ናቸው የካቲት 28 ነው በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በመተገኘው ርዕሰ አድባራት ወታአካ ነገስት አትሮንስ ማርያም ገዳም በእለቱ ቅዳሴው እንደተጠናቀቀ ከደቂቃዎች በኋላ የእለቱን ቅዳሴ የመሩ መነኮሳትና ዲያቆናት ወደ ደጀ ሰላም ቢያመሩም በተተኮሰው ከባድ መሳሪያ ከአንድ ወር በፊት በአስተዳዳሪነት ቦታቸውን የለቀቁት የቀድሞ የገዳሙ አስተዳዳሪ 3 ዲያቆናትና አንዲት አቃቢ መገደላቸውን መረጃው ሰጪዎች በማህበረ ቅዱሳን ቴሌቪዥን ተናግረዋል በተተኮሰው ከባድ መሳሪያም በሰዓቱ ገዳማ ቅጥር ግቢ የነበሩ 26 ሰዎችም ከባድ የአካል ጉዳት እንደደረሰባቸው ጠቁሟል እጃቸው ተቆርጧል 5ቱ ሞተዋል 6ቱ ሞተዋል አካላቸው የተጎዳ ሰውነታቸው የተበሳሳል ሁሉም ሆስፒታል ናቸው ለዚህ አንድ ነገር ልንገራችሁ ወንድማችን ጸጋይ ክፍሉ ያለውን ላጋራችሁ መጀመሪያ ትናንትና መሃል ሳይንት ላይ ኦርቶዶክስ ካህናት ተጨፍጭፈዋል 26 ሰዎች በመድፍ ተመተው ነበር ከ26ቱ መካከል 5ቱ ምዕመን ናቸው ሌላው 21ዱ ካህናት ናቸው ከካህናቱ መካከል አስተዳዳሪውን ጨምሮ አንድ ቄስ እማሆይና 2 ዲያቆን ተገለዋል የቤተ ክርስቲያኑን አስተዳዳሪ ጨምሮ ሌሎቹ ደግሞ ከባድ ቁስለትና እግር መቆረጥ እጅ መቆረጥ የቀጠማቸው ሰዎች አሉ ይህ ሁሉ በአብነት ትምህርት ቤትና ቤተክርስቲያን ላይ ጥቃት የደረሰ ነው ይህ ጥንታዊው በአብርሃ ወአጽብሃ ዘመነ መንግስት የተሰራው የአትሮንሰ ማርያም ቤተክርስቲያን ላይ ነው በመድፍ ተተኩሶ አስተዳዳሪውን ጨምሮ ካህናትን ዲያቆናትን እማሆያን አቃቢቷን የገደሉት ግን ቤተክርስቲያን ምንም አላለች መግለጫ አላወጣችም ተቃውሞ አላሰማችም ዝም እስከ መቼ ድረስ ዲያቆናት ቀሳውስት እጃቸው ተቆርጦ እግራቸው ተቆርጦ ቪዲዮም ታየ ግን ምንም አልተባለም ትንፍሽ አላሉ ለምንድነው ዝም እየተባለ ያለው ዲያቆናቶቿን ስታጣ ካህናቶቿን ስታጣ በዛ የጉባኤ ተማሪ እንዳለ ይሄን ነገር ፈርቶ አሁን ተበትኗል እዛ ላይ የነበረው የጉባኤ ተማሪዎች እንዳሉ ከነዚህ መካከል ላይ 5ቱ ብቻ ናቸው ምዕመናን የነበሩት 21ዱ ካህናት ነበሩ ግን ቤተክርስቲያን ምንም አላለችም መግለጫ አላወጣችም ሐዘንም አልተናገረችም ምንም ጸጥታ አልሰማሁም አላየሁም አለች ሰሞኑ ሰባኪ ወንጌል የነበረ እንደ ጳጳስ የኖረ እንደ ጳጳስ የተከበረው ወንድማችን ዘላለም ወንድሙ ሲያርፍ መግለጫ ያለወጣ ካህን መግለጫ ያወጣ ጳጳስ የቤተ ክህነት አመራር ሰባኪያነ ወንጌሎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በጣም ብዙ ናቸው መግለጫ ወጣቸው የቤተ ክርስቲያን ራስ የሚሆነው የአብነት ትምህርት ቤት ነው የአብነት ተማሪዎችና የቤተ ክርስቲያን አስተዳዳሪ ሲወጣ የግድያው ስምምነት አለ ወይም ደግሞ ቤተ ክርስቲያን ሞቷ ሐዘኗ ለአባቶቻችን አይሰማቸው ቢመረን ምንውጣው ነገር ቲፎዞ የሌላቸው ምዕመናን በጣም ብዙ ናቸው ቢሞቱ የሚጠይቅላቸው የሌለ ሐዘናቸው የማይሰማ ለካ ሊቀ ጳጳስ ያወቀው ምዕመን ብቻ ነው ሐዘን መግለጫ የሚወጣለት 26 ካህናት ምዕመናን አንድ ላይ ተገድለው በከባድ መሳሪያ ተወግረው እግራቸው ተቆርጦ አካላቸው ወድቆ ሰውነታቸው ደቆ ሞተው ግማሾቹ እንዴት አንዲት ቤተክርስቲያን በዝምታ ትሻገራለች እንዴት በዝምታ ጦርነት ስለሆነ ይገጥማል ልትሉን ነው እውነት ለደብረ ኤልያስ መግለጫ ወጣችኋል ነበር እንዴ ለነዛ መነኮሳት ለገዳማውያን አባቶች መግለጫ ወጥቶ የለ እንዴ እዚህ ቅዳሴ እኮ ነው ያለቀው ስጋ ወደሙ ፈትተው ተቀብለው እኮ ነው የወጡት
እነሱስ ወደ ሰማያዊ መንግስት ሄዱ። ለምን ኖረው ለኛ ልናሳዝናለን? ካህናት ተገድሎ፣ ዲያቆናት ተገድለው፣ ምዕመናት ተገድለው፣ በቦምብ ተደብድበው ሞተው መግለጫ የሚያወጣ የቤተ ክህነት መዋቅር የለም። ሀገረ ስብከት የለውም እንዴ? የተንጠለጠለ ሀገረ ስብከት ቤተክርስቲያን ነው እንዴ? በየትኛውም ሀገረ ስብከት የማይመራ ነው እንዴ? ተውት ሌላውን፣ ሀገረ ስብከቱ እንዴት መግለጫ ያወጣል? ተውት ሊቀ ጳጳሱን እንዴት ስራ አስኪያጁ ያወጣል? ተውት ስራ አስኪያጁን የወረዳው ቤተ ክህነት እንዴት ያወጣል? ቢያንስ ማዘናችሁን በምንድን ነው የምትገልጹት? መንግስት እንዲህ አይነት ነገር ወይ ደግሞ የታጠቀ አካል እንዲህ አይነት ነገር እንዳያደርግ እንዴት ነው ቁጣችሁን የምታሰሙት? ስለዚህ የቤተ ክርስቲያን ሞት ምንም አይደለም። እናንተ ነገ ምንድን ነው የምታስተዳድሩት? ምዕመኑ ይገደላል፣ እናንተ ዝም ትላላችሁ። እናንተ የምትጠይቁት እኮ የህንፃ ቤተ ክርስቲያን ገንዘብ ብቻ። ህንፃ ስላሴ ቢሞት አይገዳችሁ። በደንብ የምናየው ነገር እስኪ አንድ ጳጳስ ስለ ህንፃ ስላሴ ደጀ ሰላም ስላሉት ምዕመናን ገንዘብ ጠይቆ አቋቁሞ ያቆማቸውን ሰው እንይዝ። አሁን ለመቄዶንያ እያንዳንዳችሁ ጳጳሳት እያንዳንዳችሁ ሰባኪዎች ትወጣላችሁ። ለመቄዶንያ ታይታ ስላለው ቲፎዞ ቴሌቪዥን ስላለው ትወጣላችሁ። አብርሃ ወአጽብሃ ዘመን የተሰራች ቤተክርስቲያን በቦምብ በከባድ መሳሪያ ተመታ፣ ካህናቶች ተገድለው፣ ምዕመናን ተገድለው፣ ዲያቆናት ተገድለው፣ የአብነት ተማሪዎች ተበትነው የሚናገር ግን አባት የለም፣ ሀገረ ስብከት የለም። እና የሀገረ ስብከት ከእያንዳንዱ ደብር 30% ይቀበላል የእግዚአብሔር ገንዘብ እየተባለ። የእግዚአብሔር ነፍስ ግን አይጠበቅም፣ የእግዚአብሔር ስጋ ግን አይጠበቅም። የአባትነት ድርሻ እንወጣም፣ የልጅነት ድርሻ እንጠብቃለን። ላሳያችሁ ሌላ ነገር። ይሄን ነግሬያችሁ ሲጨርስ እችን ነገር ላሳያችሁ። ትዝብቴን ማለፍ ስለማልፈልግ ይሄ የፓርቲ ቅስቀሳ ነው። ፓርቲው አንድ ነገር ልናገር መጀመሪያ፣ ፓርቲውንና የሃይማኖት ተቋሙን ለዩልን። አንደኛ ፓርቲውንም ያስወቅሳል፣ ሁለተኛ ምርጫ ቦርድ ይህን ስራ ካልሰራ እንጠይቃለን። ምክንያቱም ሃይማኖቶች ከፓርቲ ነፃ መሆን አለባቸው። ሁሉም ሃይማኖት ተከታይ መብቱ ነው። በነገራችን ላይ ኦርቶዶክስ ውስጥ ሆኖ ብልጽግና መምረጥ፣ ሙስሊም ውስጥ ሆኖ ብልጽግና መምረጥ ይቻላል። ሁሉም ሌላውንም ተቋሚ መምረጥ ይችላል፣ መብቱ ነው። አንድ የምንፈልገው ነገር ግን ይሄ አንቀጽና ህግ ይከበርልን። ሃይማኖት አንቀጽ 11 ህገ መንግስት አንቀጽ 11 ሃይማኖትና መንግስት የተለያዩ ናቸው። ሃይማኖት በመንግስት ጣልቃ አይገባ፣ መንግስት በሃይማኖት ጣልቃ አይገባ። ይከበርልን። ይሄ ፕሮቴስታንታዊ መንግስት ብለው ለሚናገሩ ሰዎች ይመቻል። ስለዚህ ሌላ እምነት ሙስሊሙና ኦርቶዶክስ ይጥላው እንደዛ ብለን እንቀስቀስ አያስኬድም እኮ አይደል? ፖለቲካ መስራት አንፈልግም፣ ፖለቲካ አናወራም። ነገር ግን እየሰራችሁ ያላችሁት ፓርቲውን ወደ ፖለቲካ ወደ ሃይማኖት ይወስዳችሁት። ይሄ ትክክል አይደል? የኦርቶዶክስ እምነት ተከታዮች እኮ እዚህ ፓርቲ ውስጥ አሉበት። የእስልምና እምነት ተከታዮች እኮ ፓርቲ ውስጥ አሉበት። ፓርላማ ውስጥ የተቀመጡ አሉ። ያው ያፈጻጸማቸውና የምናምን ጉዳይ እንደሚላይ ብናቀም ማለት። ነገር ግን ይሄ ይሆንም። ይሄን ስናገር ፕሮቴስታንቱ ላይ ብቻ እኮ ነው አይደለም። ትዝላችኋል? ይሄን ነግሬያችሁ ነበር። ሶማሌ ክልል ላይ ብፁዕ አቡነ ኤልሳ የጅጅጋና የሶማሊያ ሀገረ ስብከት ሊቀ ጳጳስ፣ የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ ከሬሳ ወደ ፓርቲ ብዬ ይህን ፕሮግራም ሰርቼው ነበር። የመደመር መንግስትና የሃይማኖት ተቋማት ብሎ ሀገረ ስብከቱ ገጽ ላይ የተለጠፈ ነው። ወዳጄ የኢሃፓ የሜይሶን ወይ ኢዜማ ወይ የምናምን ስልጣን ብትገቡ እኮ እንቃወማለን። የምንቃወመው ሃይማኖትና ፓርቲን እንድትለዩልን ስለምንፈልግ። በግላችሁ መሆን ትችላላችሁ። የሀገረ ስብከት ገጽ ይዛችሁ ግን ፓርቲ ውስጥ ገብታችሁ ስለጥኑ ማየት አንፈልግም። በገጽ በሚዲያም እንዲገለ በራሳችሁ። በነገራችን ላይ የኢህአዴግ የደህንነት አባል የነበሩ ፓርቲ አሁን ጳጳስ እንዳሉ ታውቃላችሁ። የደህንነት አባል መሆናቸው ደብዳቤ ያላቸው እኔ እጄ ላይ አለ። አሁንም አሉ። በቅርቡ እነግራችኋለን፣ እናወጣዋለን። የመደመር መንግስትና የሃይማኖት ተቋም። ይሄ ደግሞ ኦርቶዶክስ ነው። ብፁዕ አቡነ ኤልሳ አልቅሰው ወደ ፓርቲ ቅስቀሳ ደግሞ ሄዱ።
ይሄን ደግሞ ላሳያችሁ። የሴቶችና ማህበራዊ ጉዳይ ሚኒስቴር ከእስልምና ተቋም ጋር ተፈራረመ። ምንን? የተጎዱ ማህበረሰብ ሴቶችን፣ ህፃናትን፣ እናቶችን፣ የድሃ ማህበረሰብ እንዳይፈጠር ለመርዳት ሚኒስቴር መስሪያ ቤት እኮ ኢትዮጵያ ውስጥ ያሉ ሃይማኖት እምነት ተከታዮች በሙሉ ያገለግል ግዴታ አለበት። ከአንድ ሃይማኖት ጋር ተፈራረመ። ምን ማለት ነው? አያችሁ፣ የመንግስት ስራና የሃይማኖት ስራ ይለያይ። እኚህ ሰውዬ አንድ ጊዜም ወጥተው መግለጫ ሰጡና የኢራን ኤምባሲ መግለጫ ሰጠና የሰጡት እንደ አንድ የመንግስት ተወካይ እንደ አንድ ሀገር ተወክለው ስለሆነ ሄዱት የመንግስት ስልጣን ስለተሻሙ ተብሎ አጀንዳው ተነሳና ሲነገር በኋላ አስተካከሉት። እኛ የምንፈልገው ፓርቲና መንግስቱን ለዩልን። የሃይማኖት መንግስት አለን ወይ? ጥያቄ አላችሁ? ይሄንን አሁን የፕሮቴስታንት መንግስት ነው እንበል፣ የኦርቶዶክስ መንግስት ነው እንበል፣ የእስልምና መንግስት ነው እንበል፣ እንደዚህ የሚባል ነገር አለ የለው? ማለት አንቀጽ 11 ይጥፋ እንዲሻራችሁት እንደዚህ በዳሽቦርድ አጠፋችሁት። እባካችሁ መንግስትና ሃይማኖትን ለዩልን። እኛ አንፈልግም። ሼኩም ጳጳሱም ፓስተሩም እምነታቸውን ያክብሩ፣ ሃይማኖቱን ምዕመኑ ይከተል። እንደው ምርጫ እንዲመርጡ አንፈልግም። እነሱ አይመርጡ። አንድ ካራቸው ይቅር፣ የነሱ የጳጳሱም የሼኩም የፓስተሩም ይቅር። እነሱ የሚመሩት ምዕመን አላቸው። እንደዛ ቢሆኑ ነው የሚሻለው። የመንግስት ወዳጅ ለመሆን የብልጽግና ቲሸርት ለብሶ መዝሙር እየዘመሩ ቪዲዮ ቀርጸው መልቀቅ ማለት እኮ በተዘዋዋሪ መንገድ ፓርቲው እንትን ነው እያሉ። እኛ ማህበራዊ ጉዳይና መንፈሳዊ ጉዳይ ነው የምንሰራው። ማህበራዊ ጉዳይና መንፈሳዊ ጉዳዮቻችን ከፓርቲና ከፖለቲካ ከመንግስትና ከአሰራር ውጭ መውጣት አለበት። ስለዚህ ይሄ ነገር እየወጣ ነው፣ መስመር እየሳተ ነውና ህገ መንግስቱን አክብሩልኝ የኔ ጥያቄ ነው። የዛሬ ቆይታ ይሄን ይመስላል። አርአያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ቤት መግዛት የምትፈልጉ ለሁላችሁ ፒያሳ፣ ሳር ቤት፣ ሜክሲኮ፣ ቡልጋሪያ ሁሉም ቦታ ቀርቦላችኋል። 8 ቤቶች 8 ህንፃዎች ሰርቶ ለባለቤቶች አስረክቧል። አሁን ደግሞ ቤት ሰርቶ እያስረከባቸው ነው። ከባለ አንድ መኝታ እስከ ባለ 3 መኝታ ተጨማሪ ደግሞ በ900 ሺህ ብር መነሻ የሚሸጡ ሱቆች እንደየካሬያቸው ስፋት በፒያሳና በቡልጋሪያ ሽያጭ ያቀርቡላቸዋል። ከታች በምታዩ ስልክ ቁጥር ደውሉላቸው። አርአያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀረብኩት። ሰነቅ ብልሆች በድካም ያገኙትን ሀብት አጋጣሚ ተጠቅመው ጥሪት የሚያፈሩ ናቸው። እኛ ቴምር ፕሮፐርቲስ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን 143 ሺህ ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ብቻ ሲሆን በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ